ሰላም እንዴናችሁ ቻናሌ ቤተሰቦች ዛሬም እንደተለመደው በሌላ ምርጥ መረጃ ተመልሻለሁ። በዛሬው ቪዲዮ ነው እንዴት አድርገን ኢንስታግራም ላይ በቀላሉ ፎሎወሮችን ማግኘት እንደምንችል አሳያችኋለሁ ማለት ነው። ነገር ግን ሁሌም እንደምለው እነዚህ ሶሻል ሚዲያዎች ላይ ከዚህ በፊትም የሆነ አፕሊኬሽን አሳይቻችሁ ነበረ። እዛ ሶሻል ሚዲያ ላይ ሰክሰስፉል ሆናችሁ በስርዓት ተመልካች ኖሯችሁ መቀጠል እንፈልጉ ከሆነ እነዚህን አፕሊኬሽኖች ባትጠቀሟቸው እመክራለሁ ማለት ነው። ሶ በራሳችሁ መንገድ የተለያዩ ሃሽታጎችን ሊሆን ይችላል ብቻ ያንን ፕሮሰስ አርፋችሁ ሰክሰስፉል መሆን ትችላላችሁ እንጂ እነዚህን አፕሊኬሽኖችን ተጠቅማችሁ የትም ላደርሱ ትችላላችሁ ማለት ነው። ጀስት ግን ለነምበር ብቻ እንፈልጉት ከሆነ በቀላሉ ኢንስታግራም ላይ እንዴት አድርገን ፎሎወር ማግኘት እንደምትችል ዛሬ ያሳያችኋለሁ ማለት ነው። ሶ አንድ አፕሊኬሽን ነው የሚያስፈልጋችሁ። ያን አፕሊኬሽን አጠቃቀሙና ሳንቲም እንዴት በቀላሉ ማግኘት እንደምትችሉና ከአፕሊኬሽኑ ውጪም ሳንቲም እንዴት ማግኘት እንደምትችሉ ዛሬ ያሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ለዚህ አስተማሪ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ መቀላቀላችሁን አትርሱ። እንዲሁም ይህንን ቪዲዮ ከወዳችሁት ላይክ በማድረግ መጀመራችሁን አትርሱ። ወደ ቪዲዮ ስንገባ የምታዩት አፕሊኬሽን ነው ፎሎ ይባላል። ሶ አፑን እንከፍቷለን። አፕሊኬሽኑን ከመክፈታችሁ በፊት ግን ፌክ አካውንት መክፈት ይኖርባችኋል ማለት ነው። በራሳችሁ አካውንት ፎሎ ማድረግ ስለሌለባችሁ በሌላ ፌክ አካውንት ፎሎ ታረጉበት ስለሚያስፈልግ ሌላ ፌክ አካውንት ከፍታላችሁ ማለት ነው። እሱንም ለማድረግ የተለያዩ ዌብሳይቶች ላይ ፌክ ነምበሮችን በመውሰድ ኢንስታግራም መክፈት ቻላችሁ። ከዛም እዚህ ላይ ያንን አካውንት ታስገባላችሁ ማለት ነው። ሶ እኔ ከዚህ በፊት የከፈትኩት ፌክ አካውንት አለ፣ ስለዚህ እሱን አስገባለሁ ማለት ነው። ሶ እንደምታዩት እኔ ፓስወርድ ምናምን ነገር አስገብቻለሁ፣ ዩዘርኔም አስገብቼ ፓስወርድ አስገብቻለሁ። እንደዚህ ሎድ ያደርግላችኋል ማለት ነው። ሶ ሎድ አድርጎ በቀላሉ ይከፍትላችኋል። ስቴፖቹን አንድ በአንድ እናያለን ማለት ነው። ሶ እንደምታዩት እንደዚህ አምጥቶላችኋል። እዚህ ጋር የቴሌግራም ቻናላቸውን እንድትቀላቀሉ ያመጣላችኋል ማለት ነው። እኔ ግን ስለተቀላቀልኩት ሌተር ለዋለው እናንተ ግን ሌትስ ጎ ትሉታላችሁ ማለት ነው። የቴሌግራም ቻናላቸውን መቀላቀላችሁ ለምን እንደሚጠቅማችሁ መጨረሻ ላይ አሳያችኋለሁ ማለት ነው። ስለዚህ እኔ ስለተቀላቀልኩት ሌተር ለዋለው። ከዛም በኋላ አፕሊኬሽኑ እንደዚህ ነው የሚመጣላችሁ ማለት ነው። ሶ ስራ እንዲጀምር የምታደርጉት እዚህ ጋር ስታርት ትሉታላችሁ ማለት ነው። ሶ እኔ ስታርት ልበለውና አፕሊኬሽኑ ይስራ፣ እስከዛ ሌላ ነገሮችን አሳያችኋለሁ ማለት ነው። ሶ እዚህ ጋር ታስክ የሚል አለ። ታስክ የሚለው ጋር የምታስጀምሩበት ነው። እዚህ ጋር ፎሎ የሚል አለ። ፎሎ የሚለውን ወደ ላይ ቀይራችሁ በዚህ ባስገባችሁት አካውንት ላይክ ብቻ እንዲያደርግ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር ላይክ የሚለው ጋር ስመጡ ደግሞ ዩዘርኔም የምታስገቡ ይጠይቃችኋል ማለት ነው። ሶ እኔ የራሴን ዩዘርኔም ላስገባለት። ሶ ዩዘርኔሜን አስገብቼለታለሁ። እንደምታዩት ሎድ አድርጎ አካውንቴን አምጥቷል ማለት ነው። ሶ እዚህ ጋር ደግሞ ፎሎወር የሚለው ጋር ስንመጡ ያስቀምጥላችኋል ማለት ነው። እንደምትመለከቱት በ80 ሳንቲም 10 ፎሎወር ማግኘት ትችላላችሁ ማለት ነው። ባይ ዘ ዌይ በ80 ሳንቲም 10 ፎሎወር ብትሉ እስከ 30 ምናምን ነው ማለት ነው የሚሰጣችሁ። ሶ እዚህ ጋር እንደምትመለከቱት ደግሞ ይዘረዝርላችኋል። እነዚህን ስትነኩ ካላችሁት በላይ ነው ማለት ነው ፎሎወር የሚሰጣችሁ። ይሄ በጣም አሪፍ ነው። ሶ እዚህ ጋር ደግሞ እንደምትመለከቱት ሞር የሚለው ጋር ስትመጡ ዴይሊ ቦነስ የሚል አለ። ዴይሊ ቦነስ የሚለው ደግሞ በየቀኑ እየገባችሁ ክሌም የምታደርጉት ነው ማለት ነው። ሶ ቼኪንግ ስትሉት ይሰጣችኋል። የቀን 5 ነው፣ ከዛ ለ2 ቀን 10 እያለ ይቀጥላል ማለት ነው እስከ 30 ቀን። በ31ኛው ቀን 155 ድረስ ይሄዳል ማለት ነው። ይሄም ኖርማል ነው። ሶ እዚህ ጋር ዋናው ነገር ደግሞ ኮድ የሚለው ነው ማለት ነው። ሶ ኮድ የሚለው ጋር ስትገቡ እንደምትመለከቱት መጀመሪያ ላይ ጋር ያለው የራሳችሁ ኮድ ነው። ማለትም ሪፈር ስታደርጉ በዚህ ኮድ ይህንን ኮድ ለሰው ልካችሁ ይህንን ሰው ሲያስገባ ለእናንተ $200 ይሰጣችኋል ማለት ነው። እዚህ ጋር ደግሞ ታይፕ ፕሮሞ ኮድ የሚል አለ። ለምሳሌ እኔ ከዚህ በፊት የተለቀቀ ላስገባና ላሳያችሁ። እዚህ ጋር ላይክ ልበል። ሶ ላይክ በካፒታል ጽፍ ያለው እንደምትመለከቱት 400 ኮይን አዳርጎልኛል ማለት ነው። ሶ ይሄንን ኮድ ከየት ነው ያመጣሁት የሚለው ላሳያችሁ።
ትወጡና ቴሌግራም ላይ ትገባላችሁ። መጀመሪያ ላይ ቴሌግራማቸውን ፎሎ አድርጉ ያልኳችሁም በዚህ ምክንያት ነው ማለት ነው። ቴሌግራም ቻናላቸው ላይ በየቀኑ ማለት በሚቻል ደረጃ ይለቁላችኋል እነዚህን ኮዶች። እናንተ በየቀኑ እየገባችሁ እነዚህን ኮዶች በመውሰድ በቀላሉ ሳንቲም ማየት ትችላላችሁ ማለት ነው። ከየት እናገኛለን የሚለውን አሳያችኋለሁ። የዚህ አፕሊኬሽን በጣም ደስ የሚለውን ፓርቱንም መጨረሻ ላይ ነግራችኋለሁ። እንደምታዩት አሁን ቴሌግራም ላይ ገብቻለሁ ማለት ነው። ቴሌግራም ላይ ከገባሁኝ በኋላ እኔ ፌቨራይት ጋር ስላስቀመጥኩት ነው። ቻናላቸው ይሄንን ይመስላል ማለት ነው። እንደምትመለከቱት ቻናላቸው ይሄ ነው። እዚህ ጋር እንደምታዩት በየቀኑ በሚባል ደረጃ ይለቃሉ ማለት ነው። ፕሮሞ ኮዶችን እናንተ ከዚህ ላይ ኮፒ ያደረጋችሁ ትወስዳላችሁ ማለት ነው። በተለይ በፈረንጆች በዓል ምናምን የሆነ ጊዜ ብዙ ኮይኖችን የሚያስገኝ ኮድ ነው ማለት ነው የሚያስቀምጡላችሁ። ሰማታቸውን በሚቀበሉ ጊዜ 2000 ነበር የሰጡት። እዚህ ጋር እንደምታዩት የ400 አስቀምጦልኛል። እዚህ ጋር ትመጣላችሁ፣ ከዛም ኮፒ ትሉታላችሁ ማለት ነው። ከዚህ ጋር ኮፒ ብላችሁ እዛ ወስዳችሁ ፔስት ታደርጋላችሁ። በቀላሉ 400 ታገኛላችሁ ማለት ነው። እንደዚህ አድርጋችሁ ኮይኖችን ማግኘት ትችላላችሁ። ሌላው ነገር ደግሞ ይሄ አፕሊኬሽን እንደሌላ የማያዝጋችሁ ማለት በጣም የተመቸኝ ፓርቱ ምንድነው? ሌላ ምንም የሚያስፈልጋችሁ ነገር የለም። ጀስት ገብታችሁ ታስኩን ታስጀምሩታላችሁ። ከዛም ብትወጡም አያቋርጥም ማለት ነው። እንደምታዩት እዚህ ጋር ታስኩን ራን እያደረገ ነው ማለት ነው። ይሄ ደግሞ ምንም ነገር እዛው መቆየት ሳይጠበቅባችሁ ባክግራውንድ ላይ ይሰራል ማለት ነው። ይሄ ደግሞ በጣም አሪፉ ፓርት ነው። የቀረ ነገር የለም። ፎሎወር ለማግኘት እንደነገርኳችሁ እዚህ ጋር ተመርጣላችሁ። አሁን እስቲ ልምረጥና እንደሚያስገባልኝና እንደማያስገባልኝ እንመልከት። እንደምትመለከቱት እዚህ ጋር በ800 100 ፎሎወር ይለኛል። 800 ኮይን ልክፈልና እንደምታዩት 100 ፎሎወር ኦርደር አድርጌያለሁ ማለት ነው። 3300 አለኝ። 3400 እና ከዛ በላይ ነው ማለት ነው ያለበት። እንደዛ አዝዣለሁ። እዚህ ጋር ደግሞ ላይክ ማዘዝ ትችላላችሁ እንደምትመለከቱት። እዚህ ጋር የራሴን ልንካና እንደምትመለከቱት ያዘዝኩት 10 ላይክ ብቻ ነው። እስቲ ምን ያክል እንደሚሰጠኝም በዛው እንመልከት። 100 ሰብስክራይበር እና 10 ላይክ አዝዣለሁ ማለት ነው። ነገር ግን ከዛ በላይ ነው ማለት ነው የሚሰጠኝ። ገብተን እንመልከት። እንደምትመለከቱት ያዘዝኩት 20 ላይክ ነበረ። ነገር ግን 10 ላይክ ነበር ያዘዝኩት፣ እሱ 21 ሰጥቶኛል። ያዘዝኩት 100 ፎሎወር ነው። ፎሎወሩን ደግሞ እንደነበረ አስቀምጦልኛል ማለት ነው። እንደምታዩት እዚህ ጋር ላይኮቹ ምናምን ያሳያችኋል። እዚህ ጋር ደግሞ እንደጨመረ መመልከት እንችላለን ማለት ነው። እንዳያችሁት ቅድም 3300 ነበረ ፎሎወሬ፣ አሁን ደግሞ 3400 ከዛ በላይ ሆኗል ማለት ነው። እንደዚህ አድርጋችሁ በቀላሉ ፎሎወሮች ማግኘት ትችላላችሁ ማለት ነው። ነገር ግን መጀመሪያም እንዳልኳችሁ ሁሌም እንደዚህ ሶሻል ሚዲያዎች ላይ ሰክሰስፉል ሆናችሁ በስርዓት መስራት የምትፈልጉ ሰዎች ካላችሁ እነዚህን አፕሊኬሽኖች እንድትጠቀሙ አልመክራችሁም ማለት ነው። እነዛ አካውንታችሁ ምናምን ነገር ሊያዘጉባችሁ ይችላሉ። ለማዘጋት እንኳን ጀስት በራሳችሁ አካውንት የኛው ስላልሆነ ችግር የለውም። ነገር ግን እንዳያድግ ሊያደርጉባችሁ ስለሚችሉ ባትጠቀሙ አሪፍ ነው ማለት ነው። ደግሞ ሌላኛው ነገር ስትጠቀሙ በራሳችሁ አካውንት እንዳትጠቀሙ። ይህንን እንደማስጠንቀቂያ ወሰዱት። የራሳችሁን አካውንት ሳይን እንዳታደርጉ። ፌክ አካውንት ከፈቱ ያልኳችሁም ለዛ ነው ማለት ነው። ፌክ አካውንት ከፍታችሁ ነው ሳይን ማድረግ ያለባችሁ። የዛሬው ቪዲዮ ይመስል ነበረ። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ምርጥ መረጃ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።